ሰላም የቻናላችን ተከታታዮች እንደምን አላችሁ? ጉድ ስፖርቶች ነን። የሰዓቱን መረጃ ይዘንላችሁ መጥተናል። በዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑክ እኩለ ሌሊት ወደ ቻይና ማቅናቱ ይታወሳል። ዛሬ ጠዋት እንግዲህ የመጀመሪያውን ውድድር በማድረግ ማጣሪያ ውድድር ማለት ነው ግማሽ ፍጻሜውን ማለፍ ችለዋል። አትሌቶቻችን 800 ሜትር እንግዲህ ለፍጻሜ እሁድ ለሚከናወነው ማለት ነው ፍጻሜ ማለፍ ችለዋል። በዚህ ጉዳይ ላይ ሰፋ ያለ መረጃን እናደርሳችኋለን። የኢትዮጵያ ወንዶች ብሔራዊ ቡድን የዓለም ዋንጫ ማጣሪያ አምስተኛ ጨዋታውን ዛሬ እኩለ ሌሊት ከግብጽ ጋር ያደርጋል። እንግዲህ የኢትዮጵያ ብሔራዊ ቡድን በምድቡ ካደረጋቸው 4 ጨዋታዎች 3 ነጥብ በመያዝ አምስተኛ ደረጃ ላይ ሲቀመጥ፣ ተጋጣሚያቸው የግብጽ ብሔራዊ ቡድን በ10 ነጥብ ምድቡን በበላይነት እየመራ ይገኛል። ስለዚህም የምናደርሳችሁ መረጃ ይኖራል። ከመረጃዎቻችን ጋር አብራችሁን እንድትቆዩ እንጋብዛለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከመረጃዎቻችን ጋር መልካም ቆይታ። የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 800 ሜትር ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ ያለፉበትን ውጤት አስመዝግበዋል። የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 800 ሜትር ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ ያለፉበት ሆኗል። ዛሬ ማለዳ የተከናወነ ውድድር ነበር። እንግዲህ ለእሁዱ የፍጻሜ ውድድር ኢትዮጵያውያን አትሌቶች ማለፍ ችለዋል በ800 ሜትር ማለት ነው። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዛሬ በቻይና ናይጂንግ መጀመሩ ይታወሳል። የሴቶች 800 ሜትር ውድድር የተሳተፉት ሶስቱም ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ አልፈዋል። ከምድብ 1 የተሳተፈችው አትሌት ሀብታም ዓለም በ2 ደቂቃ ከ04 ሰከንድ ከ48 ማይክሮ ሰከንድ በሆነ ሰዓት ሶስተኛ ደረጃን በመያዝ ያለፈች ሲሆን፣ አትሌት ጽጌ ድጉማ ከምድብ 2 በ2 ደቂቃ ከ04 ሰከንድ ከ52 ማይክሮ ሰከንድ በሆነ ሰዓት አንደኛ ደረጃ በመውጣት እንዲሁ ማለፍ ችላለች። ሶስተኛው አትሌት ንግስት ጌታቸው ከምድብ 3 በ2 ደቂቃ ከ03 ሰከንድ ከ91 ማይክሮ ሰከንድ ሁለተኛ ደረጃ በመያዝ ሶስቱም አትሌቶቻችን እንግዲህ ወደ ግማሽ ፍጻሜ ለማለፍ ችለዋል ማለት ነው። ዛሬ በቻይና ናይጂንግ እየተካሄደ በሚገኘው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 1500 ሜትር በአሁኑ ሰዓት ተከናውኖ ፍጻሜውን አግኝቷል። ግማሽ ፍጻሜ ውድድር ነበር የተካሄደው። አትሌት ጉዳፍ ጸጋይና አትሌት ድርቤ ወልተጂ ለፍጻሜ ማለፋቸውን አረጋግጠዋል። በምድብ 1 የተሳተፈችው አትሌት ጉዳፍ ጸጋይ በ4 ደቂቃ ከ11 ሰከንድ ከ87 ማይክሮ ሰከንድ አንደኛ ደረጃ በመውጣት ለፍጻሜ ማለፍ ችላለች። በምድብ 3 የተሳተፈችው አትሌት ድርቤ ወልተጂ በ4 ደቂቃ ከ12 ሰከንድ ከ25 ማይክሮ ሰከንድ አንደኛ ደረጃ በመውጣት ፍጻሜውን ተቀላቅላለች። አትሌት ወርቅነሽ መሰለ ምድብ 2 በ4 ደቂቃ ከ10 ሰከንድ ከ61 ማይክሮ ሰከንድ በሆነ ሰዓት አራተኛ ደረጃ በመያዝ ስታጠናቀቅ ለፍጻሜ ለማለፍ ያደረገችው ጥረት እንግዲህ ሳይሳካ ቀርቷል። ስለዚህ ኢትዮጵያ በፍጻሜው በሁለት አትሌቶች የምትወከል ይሆናል። በሌላ መረጃ የኢትዮጵያ ወንዶች ብሔራዊ ቡድን የዓለም ዋንጫ ማጣሪያ አምስተኛ ጨዋታውን ዛሬ እኩለ ሌሊት ከግብጽ ጋር ያደርጋል። የኢትዮጵያ ብሔራዊ ቡድን የ2026 የዓለም ዋንጫ ማጣሪያ የምድብ አምስተኛ ጨዋታውን ነው እንግዲህ ዛሬ ከግብጽ ብሔራዊ ቡድን ጋር የሚያደርገው። ዋሊያዎቹ በምድባቸው ካደረጓቸው 4 ጨዋታዎች 3 ነጥብ በመያዝ በምድቡ አምስተኛ ደረጃ ላይ ሲቀመጡ፣ ተጋጣሚያቸው የግብጽ ብሔራዊ ቡድን በ10 ነጥብ ምድቡን በበላይነት እየመራ ይገኛል። ካዛብላንካ በሚገኘው ላርቢ ዛውሊ ስቴዲየም ሌሊት 6 ሰዓት ላይ የሚደረገውን የሁለቱም ብሔራዊ ቡድኖች ጨዋታ ሞሪሺያሳዊ ዳኛ ፓትሪስ ሚላዛር በመሃል ዳኝነት ይመሩታል። የኢትዮጵያ ብሔራዊ ቡድን በጨዋታው አረንጓዴ ማሊያ፣ ቢጫ ቁምጣ እንዲሁም ቀይ ካስቶኒ ሲለብስ፣ ተጋጣሚው የግብጽ ብሔራዊ ቡድን ደግሞ ቀይ ማሊያ፣ ነጭ ቁምጣና ካስቶኒ ለብሶ ወደ ሜዳ እንደሚገባ የፌዴሬሽኑ መረጃ ያመለክታል። በዚሁ ምድብ የሚገኙት ቡርኪና ፋሶና ጅቡቲ የምድብ አምስተኛ ጨዋታቸውን ዛሬ ምሽት 1 ሰዓት ላይ ያደርጋሉ። በኢትዮጵያ ምድብ የሚገኙት ሴራሊዮን እና ጊኒ ቢሳው ትናንት ምሽት ያደረጉት ጨዋታ በሴራሊዮን 3-1 አሸናፊነት ተጠናቋል። ሴራሊዮን ማሸነፏን ተከትሎ ነጥቧን 8 በማድረስ በምድቡ ሁለተኛ ደረጃ ላይ መቀመጥ ችላለች። ስለዚህ የኢትዮጵያ ብሔራዊ ቡድን ዛሬ የማሸነፍ ግዴታ ውስጥ ገብቶ ወደ ሜዳ እንደሚገባ
ግልጽ ሆኗል ማለት ነው። በምድብ 1 ከግብጽ፣ ቡርኪና ፋሶና ጊኒ ቢሳው፣ ሴራሊዮን እንዲሁም ጅቡቲ ጋር የተደለደሉት ዋሊያዎቹ 4 ጨዋታዎችን አድርገው በ3 ነጥብ ነው 5ኛ ደረጃን ይዘው የሚገኙት። ዋሊያዎቹ በቡርኪና ፋሶ ሲሸነፉ ከጊኒ ቢሳው፣ ሴራሊዮንና ጅቡቲ ጋር አቻ መለያየታቸው ይታወቃል። በመሳይ ተፈሪ የሚሰለጥነው ብሔራዊ ቡድኑ ለጥቂት ቀናት በአዲስ አበባ ሲዘጋጅ ሰንብቶ ባሳለፍነው ማክሰኞ ምሽት ወደ ሞሮኮ አምርቶ 2 ጊዜ ልምምድ ሰርቶ ነው እንግዲህ ለዛሬው ጨዋታ ዝግጁ መሆኑን የተነገረው። የኢትዮጵያ ብሔራዊ ቡድን መስፈርቱን ያሟላ ሜዳ ስለሌለው በተውሶ የሞሮኮ ስቴዲየም ነው ዛሬ ጨዋታውን የሚያደርገው። ተጋጣሚው ግብጽ ከ4 ጨዋታዎች 3 አሸንፎ አንድ አቻ ወጥቶ ያለምንም ሽንፈት ምድቡን እየመራ የሚገኝ ከባድ ቡድን መሆኑ ይታወቃል። የኢትዮጵያ ብሔራዊ ቡድን የዛሬውን ጨዋታ ካሸነፈ እስከ 2ኛ ደረጃ ድረስ ከፍ የሚል ሲሆን ግብጽ የሚረታ ከሆነ ደግሞ መሪነቱን የሚያጠናክር ይሆናል ማለት ነው። የዓለም ዋንጫ ማጣሪያ ጨዋታዎችን ለማድረግ ትናንት ሞሮኮ የደረሰው የኢትዮጵያ ብሔራዊ ቡድን ማረፊያውን በኢቢስ ስቴዲየም ያደረገ ሲሆን በካዛብላንካ የመጀመሪያ ልምምዱን ሰርቷል። እንግዲህ በኢትዮጵያ ሰዓት አቆጣጠር ከምሽቱ 6 ሰዓት ጀምሮ ጨዋታውን የሚያከናውን ይሆናል። እንግዲህ ጎት ስፖርትም ለተወዳጁ ቡድናችን መልካም ምኞትን ትገልጻለች። እንግዲህ ለዛሬ ያዘጋጀንላችሁ መረጃ ይሄ ነበር። ከመረጃዎቻችን ጋር አብራችሁን ስለምትሆኑ እናመሰግናለን። መረጃዎቻችንን ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።